የኢትዮጵያዊነት ማህተም የአማራነት ጋሻ የሕክምናው ፋና ወጊ ፕሮፌሰር አስራት ወልደየስ በዛሬው ፕሮግራማችን በኢትዮጵያ የሕክምና ታሪክ የመጀመሪያው የቀዶ ሕክምና ስፔሻሊስት በመላው አማራ ሕዝብ ድርጅት ማዕህድ መስራችነታቸውና መሪነታቸው የሚታወቁትንና ሕይወታቸውን ለሙያዊ ግዴታና ለሕዝብ መብት አሳልፎ የሰጡ ታላቅ ባለውለታና የሕዝብ ተቆርቋሪ ፕሮፌሰር አስራት ወልደየስን እንዘክራለን። በኢትዮጵያ ዘመናዊ ታሪክ ውስጥ እንደ ፕሮፌሰር አስራት ወልደየስ በሙያዊ ብቃት በሀገር ፍቅር ጽናትና በቁርጠኝነት ስማቸው የሚጠራ ጥቂቶች ናቸው። እርሳቸው ቀዶ ጠጋኝ ሐኪም ብቻ አልነበሩም። የታመመ ማህበረሰብን ለመፈወስ የቆረጡ፣ ለእውነትና ለፍትህ የቆሙ፣ መከራንና እስርን ለህሊናቸው ክብር ሲሉ የተቀበሉ ታላቅ ኢትዮጵያዊ ናቸው። አስራት ወልደየስ ሰኔ 12 ቀን 1920 ዓ.ም በአዲስ አበባ ከተማ ተወለዱ። አባታቸው አቶ ወልደየስ አልታዬ በመንግስት አስተዳደር ውስጥ የነበሩ ጸሐፊ ሲሆኑ እናታቸው ወይዘሮ በሰልፍ የዋሉ ጽጌ ደግሞ በአነስተኛ ንግድ የሚተዳደሩ ነበሩ። የአስራት የልጅነት ህይወትም በደስታ የተሞላ አልነበረም። ገና በ3 ዓመታቸው ወላጆቻቸው በመለያየታቸው ምክንያት ከእናታቸው ጋር ወደ ድሬዳዋ ተጓዙ። ይሁን እንጂ የፋሽስት ጣሊያን ወረራ ቤተሰባቸውን በታሪካዊ ጠባሳ እስከ ወዲያኛው በትኖታል። በየካቲት 12ቱ የግራዚያኒ ጭፍጨፋ ወቅትም አባታቸው አቶ ወልደየስ ከአርበኞች ጎን በመቆማቸው በግፍ ሲገደሉ፣ ብዙም ሳይቆዩ ደግሞ እናታቸውም በህመም ከዚህ ዓለም በሞት ተለዩ። በአጭር ጊዜ ውስጥ ወላጆችን ያጣው ታዳጊም በአያቱ በወይዘሮ ባንቾ ሰኒፍሩና በአጎቱ በአቶ ዘውዴ ወረደ ወርቅ ቅፍ ውስጥ እንዲያድግ ተገደደ። አስራት ትምህርታቸውን የጀመሩትም በድሬዳዋ ሚካኤል ቤተክርስቲያን በቄስ ትምህርት ነበር። አስተማሪዎቻቸው አለቃ ለማ እንደሚመሰክሩት አስራት በልጅነቱ በቀለም አቀባበሉ እጅግ ጎበዝ በመሆኑ ዓመት ሳይሞላው ወንጌልን አንብቦ አጠናቆ ድቁንናን ተቀበለ ይላሉ። ከዚሁ ጎን ለጎን በድሬዳዋ ፈረንሳይ ሚስዮን ዘመናዊ ትምህርትን መጀመሩም ይገለጻል። ጣሊያን ተሸንፎ ሀገር ነጻ ከወጣች በኋላም አያታቸው ታዋቂው አርበኛ ቀኛዝማች ጽጌ ወረደ ወርቅ ከጣሊያን እስር ተመልሰው አስራትን ወደ አዲስ አበባ አስመጡት። በ1934 ዓ.ም በተፈሪ መኮንን ትምህርት ቤት ትምህርቱን የቀጠለው አስራት በ1935 ዓ.ም ደግሞ ከአጠቃላይ ተማሪዎች አንደኛ በመውጣት የካሜራ ተሸላሚ ሆነ። ይሄ ላቀ ውጤት ለከፍተኛ ትምህርት ወደ ግብፅ ቪክቶሪያ ኮሌጅ እንዲላክ በር ከፈተለት። በግብፅ ቆይታው በስፖርትም በተለይ በራግቢ ጨዋታ ጎበዝ የነበረ ሲሆን በአስተሳሰቡም እጅግ ጽኑ ነበር። በወቅቱ በኮሌጁ ውስጥ በጾም ወቅት የጾም ምግብ አልበላም በማለት ጳጳስ እስኪለምኑት ድረስ በቆሎ ብቻ እየተመገበ ትምህርቱን የመቀጠሉ ታሪክ ለቆመለት ዓላማ ያለውን ጽናት ገና በወጣትነቱ ያሳየበት ጊዜ ነበር። የግብፅ ትምህርቱን ካጠናቀቀ በኋላም ወደ ታላቋ ብሪታንያ በማቅናት በስኮትላንድ ኤደንብራ ዩኒቨርሲቲ ገባ። በወቅቱ የሀገሪቱ የትምህርት ሚኒስተር ሕግ አጥና ቢለውም እርሱ ግን የነፍስ ጥሬ ሕክምና ነው በማለት የሕክምና ኮሌጁን ተቀላቀለ። 1947 ዓ.ም ትምህርቱን አጠናቆ ወደ ሀገሩ ሲመለስም የኢትዮጵያ ንጉሠ ነገሥት አፄ ኃይለ ሥላሴ ሀገርህን በተማርከው ሙያ እንድታገለግል እግዚአብሔር ይርዳህ በማለት መረቋቸው። አስራት የመጀመሪያ ሥራውንም በልዕልት ፀሐይ የአሁኑ ጦር ኃይሎች ሆስፒታል ጀመረ። ከወጣትነት ዕድሜው ወደ አንቱታ የተሸጋገረው ዶክተር አስራት የጤና ጥበቃ ሚኒስተር እንዲሆኑ ጥያቄ ቢቀርብላቸውም እኔ ሐኪም ነኝ፣ ሕዝቤን በሙያዬ ማገልገል እፈልጋለሁ በማለት ሹመቱን ውድቅ አደረጉ። ለቀዶ ሕክምናም ልዩ ፍላጎት ስለነበራቸው በድጋሚ ወደ ብሪታንያ በማቅናት በሮያል ኮሌጅ ኦፍ ሰርጀንስ የቀዶ ጥገና ስፔሻሊስት በመሆን የመጀመሪያው ኢትዮጵያዊ የቀዶ ጥገና ሐኪም ሆኑ። በኢትዮጵያ የሕክምና ታሪክ ውስጥም ትልቅ አሻራ ከጣሉ ግለሰቦች ፕሮፌሰር አስራት ወልደየስ ቀዳሚው ናቸው። ፕሮፌሰሩ ከጓደኞቻቸው ጋር በመሆንም የጥቁር አንበሳ ሆስፒታልንና የሕክምና ፋካልቲውን በመመስረት የመጀመሪያው ኢትዮጵያዊ ዲን በመሆን አገልግለዋል። ሐኪሙ ፕሮፌሰር አስራት ለንጉሱም ሆነ ለተራው ሕዝብ እኩል ነበሩ። አስራት የተባለ ጸበል ፈልቋል እስኪባል ድረስ በሙያቸው ሕዝባቸውን በማገልገል ተአምር የሰሩ ሐኪም ናቸው። በደርግ ዘመንም ቢሆን ወታደሩንና ሲቪሉን ለማከም ወደ አስመራ፣ መቀሌና ምጽዋ በተደጋጋሚ ዘምተዋል። በሕክምና ሳይንስ ጠላት የለም በሚለው መርሃቸው የሚቃወሟቸውን የደርግ ባለሥልጣናትም ጭምር በታማኝነት አክመዋል። ፕሮፌሰር አስራት ከደርግ ጋር የነበራቸው ግጭት የጀመረው ገና በመጀመሪያው ሰሞን ነበር። ደርግ ንጉሠ ነገሥቱን ከገደለ በኋላ ፕሮፌሰሩን አስጠርቶ በልብ በሽታ እንደሞቱ መስክር ቢላቸው ሐኪም ነኝ እንጂ ውሸታም አይደለሁም በማለት አሻፈረኝ አሉ። ይህም ድፍረታቸው በወቅቱ በደርግ ባለሥልጣናት ዘንድ ጥርስ እንዲነከስባቸው አድርጓል። በተጨማሪም ካኪ ልብስ ለብሰው የሶሻሊዝም ሰባኪ እንዲሆኑ ቢጠየቁም ሙያዬ ሕክምና ነው፣ ፖለቲከኛ አይደለሁም በማለት እምቢተኛነታቸውን ገልጸዋል። ይህ ጽናታቸው ሊያስገድላቸው ቢችልም
በሙያቸው የግድ ስለሚያስፈልጉ ብቻ እስከ ፍጻሜው ለመቆየት በቅተዋል። በ1983 ዓ.ም ደርግ ወድቆ ኢህአዴግ ስልጣን ሲይዝም ፕሮፌሰር አስራት የአዲስ አበባ ዩኒቨርሲቲን ወክለው በሽግግር ኮንፈረንሱ ላይ መገኘት ችለዋል። በዚያ የታሪክ መድረክ ላይ የኤርትራን መገንጠልና የብሔር ፖለቲካን የተቃወሙ ብቸኛው ሰው ፕሮፌሰር ነበሩ። ሀገር ላስገነጥል አልመጣሁም፣ ይህ ጉባኤም በኢትዮጵያ ሕዝብ ስም ሊወስን አይችልም በማለት ያደረጉት ንግግርም ዛሬም ድረስ በታሪክ ይነሳል። በተለይም የዘውግ ፖለቲካው እየተጠናከረ ሲመጣ የአማራ ሕዝብ ያለ ተሟጋች ቀርቶ በተለያዩ የሀገሪቱ ክፍሎች ግፍ፣ መፈናቀልና ጭፍጨፋ ሲደርስበት ፕሮፌሰር አስራት የሕክምና ጋውናቸውን አውልቀው ወደ ሸሹት የፖለቲካ ሜዳ ለመግባት ተገደዱ። ታኅሳስ 2 ቀን 1984 ዓ.ም የመላው አማራ ሕዝብ ድርጅትን መኢአድን መሰረቱ። ፕሮፌሰር አስራት አማራው እንደ ወንጀለኛ ተቆጥሮ በሚሳደድበት ወቅት በደብረ ብርሃንና በተለያዩ ቦታዎች በመዘዋወር ሕዝቡ በራሱ እንዲተማመንና መብቱን እንዲያስከብር አነሳስተዋል። በተለይ የአማራው መደራጀት እንደ ወንጀል በሚታይበት ወቅት ምሁራን ሕዝባቸውን እንዲታደጉ ግንባር ቀደም ምሳሌ ሆነዋል። በዚህም ሳቢያ በ1985 ዓ.ም ከሌሎች 41 የአማራ ምሁራን ጋር አሳዛኝ በሆነ መንገድ በኢህአዴግ ባለሥልጣናት ከዩኒቨርሲቲ ተባረዋል። ይህ ግን ትግላቸውን አላቆመውም። ሕዝብን ማንቃት፣ ማደራጀት የቀጠሉት ፕሮፌሰሩም በደብረ ብርሃን ባደረጉት ታሪካዊ ንግግር በሐሰት ተወነጀሉ። ጦርነት ቀስቃሽ ተብለውም ለዓመታት ለሚዘልቅ የስርና የፍርድ ቤት መመላለስ ምክንያት ተደረጉ። ፕሮፌሰር አስራት ከ150 ጊዜ በላይ ፍርድ ቤት ተመላልሰዋል። በስተመጨረሻም በፈጠራ ክስ በአጠቃላይ የ5 ዓመት ከ6 ወር እስራት ተፈርዶባቸው ወደ ከርቸሌ ተወረወሩ። የፕሮፌሰሩን ጉዳይ ሲከታተሉ ከነበሩ ዓለም አቀፍ ተቋማት መካከልም አንደኛው አምነስቲ ኢንተርናሽናል በኢህአዴግ አገዛዝ እየተፈጸመባቸው ያለውን ግፍ በማጉላት የህሊና እስረኛ ሲል ጠርቷቸዋል። በስርዓት ግፍ ስር የወደቁት ከልብ ህመምና ከስኳር በሽታ ጋር ይታገሉ የነበሩት ፕሮፌሰሩ ተገቢውን ሕክምና ተከለከሉ። ራሳቸው በመሰረቱት ጥቁር አንበሳ ሆስፒታል እንኳን እንዲታከሙ አልተፈቀደላቸውም። የኢህአዴግ ቁንጮዎች በእስር ቤት እንዲሞቱ ይፈልጉ ስለነበር የሕክምና አማራጮችን ዘጉባቸው። ይህም ሁኔታ ጤናቸው በከፍተኛ ሁኔታ እንዲያሽቆለቁልና አይናቸውን ማየት እንዲሳነው አደረገ። ነገር ግን ከብዙ ቆይታ በኋላ በዓለም አቀፉ ማህበረሰብና በደጋፊዎቻቸው ከፍተኛ ጫና በ1991 ዓ.ም በመጨረሻ ሰዓት ለሕክምና ወደ ውጭ ሀገር እንዲሄዱ ተፈቀደላቸው። ሆኖም ግን ህመሙ ጸንቶባቸው ስለነበር ግንቦት 6 ቀን 1991 ዓ.ም እንደ አውሮፓውያኑ አቆጣጠር ሚያዝያ 14 1999 በፊላደልፊያ ዩኒቨርሲቲ ሆስፒታል በ71 ዓመታቸው አረፉ። ፕሮፌሰሩ ሲያርፉ ቢቢሲና ኒውዮርክ ታይምስ ጭምር የኢትዮጵያው የቀዶ ጥገና ፋና ወጊና የሰብአዊ መብት ተሟጋች አረፉ በሚል ሰፊ ዘገባ ሰርተውላቸዋል። የፕሮፌሰር አስራት አስክሬን ግንቦት 17 ቀን 1991 ዓ.ም አዲስ አበባ ሲደርስም ከቦሌ አየር ማረፊያ እስከ መኖሪያ ቤታቸው ድረስ በ10 ሺዎች የሚቆጠር ሕዝብ በለቅሶና በክብር ተቀብሏቸዋል። ምንም እንኳን በኢህአዴግ መንግስት ክልከላ ምክንያት በቅድስት ሥላሴ ካቴድራል እንዳይቀበሩ ቢደረግም በባለወልድ ቤተ ክርስቲያን አርፈው ነበር። ከ18 ዓመታት ቆይታ በኋላ ግን አጽማቸው ወደሚገባቸው የክብር ቦታ ወደ ቅድስት ሥላሴ ካቴድራል ተዛውሯል። ፕሮፌሰር አስራት ወልደየስ የሁለት ወንዶች ልጆች አባት፣ የቀዶ ጥገና ሐኪም፣ መምህርና የሀገር ባለውለታ ነበሩ። እርሳቸው ስለ እውነት መመስከር ዋጋ እንደሚያስከፍል በተግባር ያሳዩ፣ ለኢትዮጵያ አንድነት ሕይወታቸውን የሰጡ የቁርጥ ቀን ልጅ ናቸው። ዛሬም ድረስ በስማቸው የተቋቋመው አስራት ፋውንዴሽንም የእርሳቸውን በጎ ዓላማ ለማስቀጠል እየሰራ ይገኛል። በጠቅላላው የፕሮፌሰር አስራት ወልደየስ የሕይወት ታሪክ የእውቀት ብርሃን ከጽኑ የሞራል ልዕልና ጋር ሲዋሃድ የሚፈጥረውን ታላቅ ስብዕና የሚያሳይ ድንቅ መጽሐፍ ነው። እርሳቸው ለብዙዎች ፈውስ የሆኑበትን ነጭ ጋወናቸውን አውልቀው የፖለቲካውን እሾሃማ መንገድ ለመቀላቀል የተገደዱት ከግል ምቾታቸው ይልቅ የሕዝባቸው ሰቆቃና የሀገራቸው አንድነት ስላሳሰባቸው ነበር። ፕሮፌሰር አስራት በሕክምናው ዓለም የፈውሱ ተምሳሌት፣ በፖለቲካው አውድ የቆራጥነት መለኪያ፣ በእስር ቤት ስቃይ ውስጥ ደግሞ የማይበገሩት የኢትዮጵያዊነት ማገር ነበሩ። አስራት የተባለ ጸበል ፈልቋል የተባለላቸው እኚህ ታላቅ ሰው ዛሬም ድረስ በአማራው ሕዝብ ዘንድ የህልውና ዋስትና፣ በመላው ኢትዮጵያውያን ዘንድ ደግሞ ለእውነት የመቆም ተምሳሌት ሆነው ይዘከራሉ። የፕሮፌሰር አስራት ወልደየስ ታሪክ በሞት የተገደበ ሳይሆን ከትውልድ ወደ ትውልድ የሚሸጋገር የጽናት ችቦ ነው። ዛሬም ድረስ ስማቸው ሲነሳ የቁርጠኝነት መንፈስን፣ ዝክራቸው ሲታወስ ደግሞ የሀገር ፍቅርን ያቀጣጥላል። ፕሮፌሰር አስራት ወልደየስ ለአንድ ብሔር ህልውና ብቻ ሳይሆን ለሰው ልጅ ክብርና ለእውነት የተሰዉ የዘመናችን ሰማዕት ናቸው። ታሪክ ሁሌም በክብር ያወሳቸዋል፣ ትውልድም በስራቸው ይኮራል። ግንቦት 6 ቀን 2018 ዓ.ም
አስራት ብሮድካስት ሰርቪስ